ደማዊ የሆነ የተሸከምነው ስጋችን ወደ ኋላ ያደርገናልና እኛ የስጋን መንገድ ስለ ስጋ እናስባለን። አንተ ግን የመንፈስን መንገድ ምራን፣ በመንፈስ በእውነተኛው መንገድ እንድንሄድ አድርገን ብለን እግዚአብሔርን እንለምናለን። እንግዲህ እግዚአብሔር አምላካችን እሱ ደግሞ የእኛን ድምፅ የእኛን ልመና ሰምቶ በእውነተኛው መንገድ ከሄድን እግዚአብሔር የወደዳቸው እግዚአብሔር ያከበራቸው እግዚአብሔር ወደ እሱ እንዲቀርቡ ያደረጋቸው በእውነት መንገድ ይሄዳሉ፣ በእውነት መንገድ ይመላለሳሉ። እግዚአብሔር ጽድቁንም መንግሥቱንም ይፈልጋሉ፣ በእግዚአብሔር ቤት ይሰማራሉ ማለት ነው እና ቅዱሳት በቅዱሳን የተቀደሰው ለተቀደሱት ነው የሚሰጠው። ራስን ቀድሶ ራስን ንጹሕ አድርጎ ለሚቀበሉ ቅዱስ ሥጋውን ክቡር ደግሞ ይቀድሳል። ለእግዚአብሔር የተገባን ቅዱሳን ያደርገናል ማለት ነው እና የእግዚአብሔር ቤተሰቦች ዘራ ሥጋዬ ወሰድ የደሜ ሞየ ዘላለም ሥጋዬን ያልበላ ደሜን ያልጠጣ ግን የዘላለም ሕይወት የለውም፣ መንግሥቱን ልንወርስ አንችልም፣ በእግዚአብሔር ቀኝ ልንቆም አንችልም እና ሁላችንም እንግዲህ ቃሉን ሲነገር ሰባክያን ሲያስተምሩን ካህናት ሲያስተምሩን ሁላችንም በቅዱስ ሥጋው ክቡር ደሙ እንድንቀርብ በእግዚአብሔር እንድንገዛ በፍርሃት ሆነን እግዚአብሔርን አቤት ብለን የእሱ ልጆች እንድንሆን ነው የምንማረው እና በዚህ ሰዓት እግዚአብሔር አምላካችን ክብር ይግባውና ቅዱስ ያሬድ እንደተናገረው አይነ ኩሉ ነፍስ ይሴፎቻከ አንተ ትርጉም ሲሳየሙ በጊዜው የሁሉ አይ አዎ ሁሉም አይነ ሕሊናቸው ወደ አንተን ተስፋ ያደርጋሉ። በየጊዜው በየሰዓቱ ጸሎት እንድናደርግ መንፈሳዊ ምግብ እንድናገኝ በእምነት እንድንጸና እንድንበረታ አይነ ኩሉ ነፍስ ይሴፎቻከ ምንም በሥጋ ብንዝልም በሥጋ ብንደክምም የሥጋ ባህሪያችን ለነፍሳችን እንድንገዛ ባያደርገንም የእግዚአብሔርን ተስፋ እግዚአብሔርን ሁላችንም ተስፋ እናደርጋለን። አይነ ኩሉ ነፍስ ይሴፎቻከ አንተ ትርጉም ሲሳየሙ በጊዜው የሚጠፋውን ሳይሆን የሚመሰብሰውን ሳይሆን ኃጢአት የሚያሰራውን ሳይሆን ከእግዚአብሔር ከበረቱ የሚያስወጣውን ሳይሆን ከቅዱሳን የሚለየውን ሳይሆን እውነተኛውን ምግበ ጽድቅ ከበላነው የማያስርበን ከጠጣነው የማያስጠማን እውነተኛውን መንግሥቱን እንድንወርስ በዚህ ምድር ላይ በዕድሜያችን ላይ ዕድሜ እየጨመረ ከቅዱሳኑ በረከት እየተካፈልን በዚህ እውነተኛ ቅዱሳን በገቡበት በወጡበት በደሙ በመሰረታት ቤተ ክርስቲያን ጸንተን እንድንቆም የሚያደርገን እንግዲህ ቅዱሳን አባቶቻችን ሁልጊዜ እግዚአብሔርን ተስፋ ያደርጋሉ፣ እግዚአብሔርን ይማጸናሉ፣ መንግሥቱን ይሽታሉ፣ ጽድቁን ይፈልጋሉ። እግዚአብሔር ደግሞ አይሁን እግዚአብሔር አበጻርቃሉ ወዝኑ ያበስለት ሆኑ ሁልጊዜ በአውደ ምሕረቱ ስንገኝ በቤተ መቅደሱ ስንገኝ ለአገልግሎት ስንቆም ቃሉን ስንሰማ የእግዚአብሔር ዓይኖች ወደ ተቀደሱ ምእመናን ወደ ንጹሐን ወደሆኑ በንስሐ ሕይወት ውስጥ ባሉ ጸሎታቸው በሰመረ መንግሥቱን በሚፈልጉ ጽድቁን በሚፈልጉ ኃጢአትን እንዲህ ብለው ሰይጣንን እንዲህ ብለው እግዚአብሔርን ለተከተሉ በቅዱሳን ፈለግ ለሚሄዱ ሰዎች
አየሁ ለእግዚአብሔር አበጻርቃን ሁልጊዜ የእግዚአብሔር ዓይኖች ወደ ተቀደሱት ምዕመናን ይመለከታሉ። ለወዝኑ ያበሲለት ሆኑ ጆሮቹም የምንለምነውን ልመና፣ የምናቀርበውን መባ፣ የምንጸልየውን ጸሎት ማንነታችንን ይልቁንም ውሳጣዊ ልቦናችንን እግዚአብሔር ይመለከታል ምዕመናን። ስለዚህ እግዚአብሔር ነው። እግዚአብሔር ለየዋሆች ቅርብ ነው። እግዚአብሔር ንጹሐ ባሕሪ ነው። ስለዚህ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሏልና ተቀድሰን ንጹሐን ሆነን በእግዚአብሔር ፊት ስንቆም ውጫዊ አካላችን ነጭ ብቻ በመልበስ ሳይሆን ውሳጣዊ ልቡናችን ንጹሕ ሆኖ በንስሐ ሕይወት ውስጥ ታጥበን ጸንተን እግዚአብሔር አባታችን ብለን ወላዲተ አምላክ እመቤታችን እናታችን ብለን ቤተ ክርስቲያናችን ርስታችን ብለን በዚህ ቦታ ላይ ስንመጣ ስንቀርብ እግዚአብሔር ልመናችንን ይሰማል። እግዚአብሔር የምሕረት ኃይሉን በእጁ ያየናል፣ በቀኝ እጁ ይደግፈናል። ስንወድቅ እንነሳለን፣ ያጣን እናገኛለን። ፍቅር የጠፋብን ፍቅርን እግዚአብሔር አብዝቶ ይሰጠናል እና ስለዚህ ከንቱ ድካም እንዳይሆን ከንቱ ዝም ብለን እየጠጣን ምንም ነገር ሳንይዝ ሰምተን እንዳልሰማን እየሆነ ያው ከእግዚአብሔር በረከት እንዳንለይ ማወቅ ይገባናል። ወደ እግዚአብሔር በመጀመሪያ ስንመጣ ሁላችንም ለምን እንደምንመጣ ማወቅ ይገባናል። የምንቆምበትንም የምናደርገውን የምንሰራውን ስራ ሁሉ ልንረዳ ይገባል። ይህ ከሆነ ነው እንግዲህ ሥጋዬን ብሉ ደሜን ጠጡ ብሎ ሲያዝዘን ካህናት አሉ። የንስሐ ፍሬ እንድናፈራውን ጊዜ እንመከራለን፣ እንገሰጻለን። በካህናት ፊት ዝቅ ብለን ራሳችንን ንስሐ እንቀበላለን። ግን የንስሐ ፍሬ ደግሞ ማፍራት የኛ ፋንታ ነው። ለዚህ ክብር መብቃት ይገባናል። ቅዳሴ ማስቀደስ የሺ ፍርድ ማሰሪያ አይነት ይላሉ አባቶቻችን። ብዙ ነገር ብንሰበስብ ማሰሪያ ያስፈልገዋል። ብንመጸውት፣ ብንጸልይ፣ ብንጾም ዋናው ትልቁ ማሳረጊያው ቅዱስ ሥጋው ነው። ሥጋ የሌላ ለምን የጠጣ ነው። ስለዚህ አንተ በእውነተኛው መንገድ ምራን። እኛ ሁልጊዜ በሥጋውያንን በሥጋዊ መንገድ እንሄዳለን። መነሰን የሚል የሥጋውን አቁር ፍኖተ ሥጋ በሥጋ መንገድ እንሄዳለን። እውነት ነው፣ እንደክማለን። እውነት ነው፣ እንሳሳታለን። እውነት ነው፣ ከእግዚአብሔር ውጭ የምንሄድበት ጊዜ አለ። ሥጋችን ያሸንፈናል። አንተ ግን የመንፈስን ጎዳና ምራን፣ በመንፈስ መንገድም እንድንሄድ አድርገን ነው። ስለዚህ ጻድቃንን ስለ ጽድቃቸው ትምራቸዋለህ፣ ኃጢአተኞችን ግን ብትምር ያን ጊዜ መሐሪ ትባላለህና ይላል መጽሐፉ። እና እግዚአብሔር የመጣ ለኃጢአተኞች ነው። ኃጢአተኞችን ሊያድን ነው። ኃጢአተኞችን መድኃኒት ሊሰጥ ነው የመጣው። ስለዚህ የእግዚአብሔር ቤተሰቦች ዛሬ የተሰቀለውን እሱን እውነተኛውን መድኃኒት ብላችሁ የመጣችሁ ከሩቅም ከቅርብም ተሰብስባችሁ በውስጥም በቤተ መቅደሱ ሆናችሁ በረከት የምትካፈሉ በውጭም ያላችሁ ምሕረት ቸርነት ይደረግልን ብላችሁ የምትማጸኑ እውነት ነው የምላችሁ እግዚአብሔርን በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት ብሎ ነው ነቢዩ ኢሳይያስ የተናገረው። የሚገኝበት ቦታ ይህ ቦታ ነው። ቀርቧል፣ እንጥራው። እግዚአብሔር አምላካችን ደግሞ ስንጠራው አቤት ይለናል እና የምሕረት አምላክ የይቅርታ ባለቤት በቸርነት ይጎብኘን። እግዚአብሔር አምላካችን ከሁላችን ጋር ይሁን። የሰማነውን በልቡናችን ያሳድርብን።